ክፍና ደጉን አይተው ዛሬ ለትዳርለቱ ሙሽሪትና ሙሽራው እኛ ምን መርቃቸው እንዲያምር ጋብቻቸው ወንዶቹ በጭብጨባ ሴቶች በእልልታ ሸኟቸው ከቆንጆዎችም ቆንጆ ከተዋቡትም በላይ እንደ ሙሽሪት የለም ጽጌረዳ መሳይ ከቆንጆዎችም ቆንጆ ከጀግናዎችም በላይ በግርማው የሚያስፈራ አይገኝ እሱ መሳይ ሰላም ቤተሰብ እንኳን ደስ አላችሁ። ዛሬ አብርሽና ሩታዬ እንግዲህ ሩታዬ ቤሎውን እየመረጠች ማለት ነው። ፍድቅ ዝንድቅ እያለሽ ማለት ነው። የኔ አበባ መታለሽ ማለት ነውና እና በጣም ደስ በሚለው ነገሮች መጥቷል። አሁን ደረጃ የያዙ ነገሮች በቃ ደስ በሚለው ነገሮች ናቸውና በጣም ነው ደስ ያለኝ። እንግዲህ አብርሽም እንግዲህ ሱፉን ግጭ ቢያደርገውና ቢመሳሰሉ ጥሩ ነበር። የሱ ሱፍን ብናየው ግን ሩታዬ የመረጠችውን ቤሎ በጣም ቆንጆ ነውና ደስ ብሎናል ከምር ማለት ነው። እንግዲህ ዛሬ ማለት የቤሎ ምርጫ ነበረ ቀኑም ስለተቀረበ እንግዲህ ወደዚህ ሀገር ለማምጣት ወደ ዱባይ ለማምጣት ማለት ነውና ደስ ይላል ከምር ማለት ነው። እኔ በጣም ደስ ብሎኛል። እነሱም እንደዚህ ማየት ቤተሰቦቼ ያ ሁሉ አልፎ እንግዲህ ዛሬ እንደዚህ ማየት እኮ ለሰው ልጅ አንደኛ ነገር ዋና መጀመሪያ ሳይሆን መጨረሻችን እግዚአብሔር ያሳምር ይሄ ነውና ግን ጽጌ እንዴት ጠፋሽ ዛሬ? እቺን ቦታ አጠፋም ነበረ። እቺን ቦታ ላይ አጠፋም ነበረ። ዛሬ እንዴት ጠፋችሁ? እንዴት ጠፋች? ወዴት ሄዳ ነው? ወይ ሽልቁ ብለው ወጥተው ይሆናሉ እነዚህ ልጆች። እና አብርሽ ዛሬ ያስተላለፈ ነገር የማን ስሙ አቤላ ያላችሁ የበላ ፍቅረኛም ዱባይ ካላችሁ ተዘጋጅተሽ ጠብቂ፣ እንደዚህ አይነት ቤሎ እናስለብስሻለን ብለዋል። እንግዲህ ጠብቁ። አቤልዬ ልመጣ ነው አንተ ጃብሽር እንገናኛለን እና ማለት ነው አላችሁ ወይስ የላችሁም? እንግዲህ አቤላ ፍቅረኛዎች አቤት ስታምሩ ታምራላችሁ። እንግዲህ ማለት ሁለቱ ሚዜ ዛሬ የሆኑ ሁለቱ ሚዜ የሆኑ እንግዲህ ጭራሽ ቤሎ የተመረጠ ዛሬ ማለት ነው 4-3 መርጣለን አለው። እንግዲህ ሩታ ሌላ ነገሮች መለበስ አልችልም እኔ እስከ 4-5 ቤሎ መርጣለሁ ብላለች። እንግዲህ ደስ ይላል። ቤሎ ረካሽ ነው እንደናንተ እንዴት ነው ነገሩ? ማለት እንዴት ነው ክራዩ? ትንሽ ናት ብሯ እና 4-5 እንግዲህ በየቀኑ ቤሎ መጎተት ነው ሩታዬም ወይስ እንዴት ነው? ሰርጉ እስከ 1 ሳምንት ነው። ይሁን እናቴ ሞትና ሰርግ አንድ ናት መስባሉ ሰምቻታለሁና ማለት ነው። ጥሩ ነው ያድርሳቸውና ሚዜ ዛሬ የሆኑ አቤላና ይሳይቅ ነው ዳንኤልና ጽጌ እንዲሁ ደግሞ ወጣጤ ሜሪ የት እንደሄደች አናውቅም ዛሬ ማለት ነው። ይሄ ነገር እንዴት ነው ወጣችሁ እናንተ? ሹልኩ ነው እነዚህ ልጆች ማለት ስልካቸውን አጠፍተው ነው እንጂ የወጡት እንጂ ጽጌና ሜሪ ካዩማ አቤት። ግን ሴት ጠገብ ብትኖር ጥሩ ነው ብዬ ነው የማስበው ለምርጫው ማለት ነው እንድትደግፋት። ለነገሩ እዛ ያሉም ይነግራል ችግር የለም። እና ቤተሰቦቼ ደስ ብለዋል። እንግዲህ ሩታና አብርሽ የመጨረሻው ላይ ደርሰዋል ከምር ስነግራችሁና ለሰርጋቸው ዝግጅቱ እንደጉድ ነው ከምር በቃ ሩታዬ እንኳን ለዚህ ቀን በቃሽ የኔ እናት። ግን ማለት ነው እዛ መንደር አልተስተካከለም። አታስተካክሉም። ተው አብርሽ የሰውን ትዳር አንተ በጥብጠ አንዴ እየተማቱ በቦክስ እየጠጡ ናቸው። እዛ ሰፈር አስታርቁት። ተውት ግን ተው ግን እነሱ አይሄዱም እንዴ? አይመጡም። ተወና ውስጥ ነበረች አይደል እንዴ? ፍቅርት የምና ችግር እኮ ነው። እንግዲህ አብርሽ ዛሬ ሱፉን ቢለብስ ጥሩ ነበር። እሱም የሚመርጠው አብረው ማለት ነው። ምን ቤተሰቦች ምን ችግር አለ? ወይስ የወንድ ፔሎ የለም? የወንድ ፔሎ አላልኩትም፣ የወንድ ሱፍ ማለት ነው። እሺ እንግዲህ ጠብቁት። እሺ ጠብቁ ዱባይ ላይ